አንዲት ሴት የወር አበባ ማየት ስላቆመች ብቻ ማርገዝ አትችልም ማለት ላይሆን ይችላል። የወር አበባ በተለያየ ምክንያት ሊቋረጥ ወይም ደግሞ ሊቆም ይችላል። ሰላም ጤና ይስጥልኝ፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። በዚህ ቪዲዮ የወር አበባ ሊቋረጥ የሚችልበትን ምክንያቶች በተመለከተ ዘርዘር ያለ መረጃ ይዤላችሁ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። የወር አበባ በተለያየ ምክንያት ሊቋረጥ የሚችል ሲሆን ሁለት አይነት የወር አበባ መቅረት ወይም ደግሞ አሚኖሪያ የምንላቸው ያሉ ሲሆን እነኚህም ፕራይመሪ አሚኖሪያ እና ሰከንደሪ አሚኖሪያ በማለት እንጠራቸዋለን። ፕራይመሪ አሚኖሪያ ማለት ከዚህ በፊት ምንም አይነት የወር አበባ ዑደት ያልነበራት ሴት ላይ የሚያጋጥም ሲሆን ሰከንደሪ አሚኖሪያ የምንለው ደግሞ ከዚህ በፊት የወር አበባ ዑደት ያላት ሴት ላይ በተለያየ ምክንያት የወር አበባ ሳታይ ሲቀር የሚያጋጥም ችግር ነው። ለዛሬ ከዚህ በፊት የተስተካከለ የወር አበባ ዑደት የነበራት ሴት በተለያየ ምክንያት የወር አበባ ሊቋረጥ የሚችልባቸው ምክንያቶች በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። የወር አበባ ዑደትን ወር ደግሞ ሰንሰለቱን በምናይበት ጊዜ ከጭንቅላት ሃይፖታላመስ፣ ፒቱተሪ እና ኦቫሪያን አክሲስ እስከ ማህፀን ግድግዳ ድረስ በተለያየ ሰንሰለት የተያያዘ ነው። ስለዚህ በእነዚህ ሰንሰለቶች የተለየ ችግር ወር ደግሞ የተወሰኑ ችግሮች በሚያጋጥሙ ጊዜ የወር አበባ ላታይ ትችላለች። ስለዚህ ለዛሬ ሰከንደሪ አሚኖሪያ ወይም ደግሞ ከዚህ በፊት የተስተካከለ የወር አበባ ዑደት ያላት ሴት በምን ምክንያት ነው የወር አበባ ሊቋረጥ የሚችለው የሚሉትን ምክንያቶች ዘርዝረን ለማየት እንሞክራለን። የመጀመሪያው አንዲት ሴት የወር አበባ ላታይ ከምትችልባቸው ምክንያቶች አንዱ ላይፍ ስታይል ፋክተርስ የምንላቸው ናቸው። እነኚህ ላይፍ ስታይል ፋክተር ከምንላቸው አንዱ ከፍተኛ የሆነ ጭንቀት ወር ደግሞ ስትረስ በሚኖርበት ጊዜ ይህ ስትረስ ወር ደግሞ ጭንቀት ጭንቅላታችን ሃይፖታላመስ እና ፒቱታሪ ላይ የተራሱ የሆነ የጎንዮሽ ጉዳት ሊያሳድር ስለሚችል የወር አበባው ላይ ኔጌቲቭ የሆነ ኢምፓክት ያሳድራል ማለት ነው። በዚህ ምክንያት ይቺ ሴት የወር አበባ ላታይ ትችላለች። ሁለተኛው እጅግ በጣም ከፍተኛ የሆነ አድካሚ ስፖርቶችን ወር ደግሞ እንቅስቃሴዎችን የምታረግ ሴት ከሆነች ይህንን ከፍተኛ የሆነ አድካሚ እንቅስቃሴ የምታረግ ሴት ከሆነች ወይም ደግሞ እህት ከሆነች የሆርሞን መዛባትና ከፍተኛ የሆነ ክብደት መቀነስ ሊያጋጥማት ስለሚችል በዚህ ምክንያት የወር አበባ ጭራሹኑ ላታይ ትችላለች። በሶስተኛ ደረጃ ኢቲንግ ዲስኦርደር ካጋጠማት ወር ደግሞ የምግብ ፍላጎቷ የተዛባ ከሆነ ያም ማለት እጅግ በጣም ኤክሰስ የሆነ ምግብ ፍላጎት መኖር ወር ደግሞ በተቃራኒው ደግሞ የምግብ ፍላጎት ጭራሽ አለመኖር ወር ደግሞ አኖሬክሲያ ነርቮሳ የሚያጋጥማት ከሆነ ይህች ለወር አበባ መዛባት ወር ደግሞ ጭራሽ የወር አበባ እንዳይኖራት ለማድረግ የላቀውን ሚና ይጫወታል። የምግብ ፍላጎት በሚቀንስበት ጊዜ ወር ደግሞ የምግብ ፍላጎት ከመጠን በላይ በሚሆንበት ጊዜ በእነኚህ በሁለቱም ምክንያት የወር አበባ ላይኖር ይችላል። በሶስተኛ ደረጃ የክብደት ለውጥ መኖር፣ እጅግ ከፍተኛ የሆነ የክብደት መጨመር ወር ደግሞ ከመጠን በላይ የሆነ የክብደት መቀነስ በሚኖርበት ጊዜ ሁለቱም የወር አበባ መዛባት ሊያመጡ ይችላሉ። በተለይ ደግሞ የወር አበባ እንዳይኖር የራሳቸውን የሆነ ተጽዕኖ ሊያደርጉ ይችላሉ። ይህም የሆርሞን መጠኑ በትክክል እንዳይሄድ ስለሚያደርጉ የወር አበባ እንዳይኖር ሊያደርጉ ይችላሉ። የእንቅርት ችግሮች ወር ደግሞ ታይሮይድ ፕሮብሌሞች እንዲሁ የወር አበባ እንዳይኖር ሊያደርጉ ይችላሉ። ሃይፐር አክቲቭ ወር ደግሞ ሃይፖ አክቲቭ ታይሮይድ ፋንክሽንስ በሚኖርበት ጊዜ ወር ደግሞ የታይሮይድ ሆርሞኖች ከሚገባው በላይ ሲሰሩ ወይም ደግሞ ከሚገባው በታች ሲሰሩ ሁለቱም የራሳቸው የሆነ የጎንዮሽ ጉዳት ሊኖራቸው ይችላል። በሕክምና ተርሙ ሃይፐር ታይሮይዲዝም ወር ደግሞ ሃይፖታይሮይዲዝም የምንላቸው በሚያጋጥሙበት ጊዜ ከወር አበባ ዑደት ጋር ስለሚገናኙ የወር አበባ ዑደቱ ትክክል እንዲሆን የሚያደርጉ ሆርሞኖች ላይ ተጽዕኖ ስለሚያደርጉ በዚህ ምክንያት የወር አበባ ላታይ ትችላለች። አንዳንድ የቤተሰብ እቅድ አማራጮች የወር አበባ እንዳይታይ ሊያደርጉ ይችላሉ። ለምሳሌ በክንድ ስር የሚቀመጠው የቤተሰብ አማራጭ ወይም ደግሞ በመርፌ የሚሰጠው የቤተሰብ አማራጭ አንዳንድ ጊዜ ጭራሽ ሆኖ የወር አበባ እንዳታይ ሊያደርጋት ይችላል። ይህ ግን የቤተሰብ እቅዱ በሚቋረጥበት ጊዜ የወር አበባው ተመልሶ ስለሚመጣ ምንም የሚያሳስብ ችግር አይደለም። ሌላው የወር አበባ ጭራሽ እንዳይመጣ ከሚያደርጉ ችግሮች አንዱ ፕሪማቹር ኦቫሪያን ፌለር ኦር ኢንሰፊሽንሲ ሲያጋጥም ነው። ፕሪማቹር ኦቫሪያን ኢንሰፊሽንሲ የምንለው 1% ሆኑ ሴቶች ላይ ሊያጋጥም የሚችል ሲሆን ይህም ማለት አንዲት ሴት ከ40 ዓመት በፊት የወር አበባ ጭራሽ ማየት ካቆመችና እንዲሁም እንቁላሎቿ ሙሉ ለሙሉ ካለቁ የሚያጋጥም ክስተት ነው። ለመሆኑ ይህ ፕሪማቹር ኦቫሪያን ፌለር እንዲያጋጥም የሚያደርጉ ምክንያቶች ምን ምን ናቸው የሚሉትን የተወሰኑትን ነጥቦች ለማየት እንሞክር። ፕሪማቹር ኦቫሪያን ፌለር ኦር ደግሞ ያለ ጊዜው የእንቁላል ማለቅ ችግር እንዲያጋጥሙ የሚያደርጉ ችግሮች እጅግ በጣም ብዙ ቢሆንም የተወሰኑትን ለዛሬ ለማየት እንሞክር። የመጀመሪያው ከዚህ በፊት የኬሞ ኦር ደግሞ ራዲዮቴራፒ የጨረር ሕክምና ወይም ደግሞ የካንሰር ሕክምናዎችን ወስዳ ከሆነ እነኚህ ለካንሰር የሚሰጡ መድኃኒቶች በተለይ ደግሞ ኬሞ ራዲዮቴራፒ የምንላቸው በቀጥታ እንቁላልን ሊጎዱ ስለሚችሉ ያለ ጊዜው እንቁላል ሊያልቅ ይችላል። በዚህ ምክንያት የወር አበባ ላታይ ትችላለች። ሁለተኛው ክሮሞዞማል አብኖርማሊቲዎች ኦር ደግሞ ጄኔቲክ ዲዚዝ በሚያጋጥሙበት ጊዜ ይሆናል ማለት ነው። ይህም ማለት ለምሳሌ አንደኛው ክሮሞዞም ላይ ችግር ካለ እንደሚታወቀው ሴት ልጅ ሁለት ኤክስ ክሮሞዞሞች ያሏት ሲሆን አንደኛው ኤክስ ክሮሞዞም ላይ ችግር ካጋጠመ እንዲሁ ያለ ጊዜው የወር አበባ ሊቋረጥ ይችላል። ለምሳሌ ይህን ተርነር ሲንድረም እንለዋለን። ይህም ፕሪማቹር ኦቫሪያን ፌለር እንዲያጋጥም የራሱን የሆነ ሚና ሊጫወት ይችላል። በሶስተኛ ደረጃ
ማሳያ የተለያዩ ኢንፌክሽኖች በጊዜ ሂደት ካልታከሙ እንቁላልን በቀጥታ ሊያጠቁ ስለሚችሉ ይህም እንቁላል ያለ ጊዜው እንዲያልቅና ሪዘርቭን እንዲጨርስ ስለሚያደርግ ፕሪማቹር ኦቫሪያን ፌለር እንዲከሰት ሊያደርጉ ይችላሉ። ለብዙ ጊዜ የተለያዩ ሰብስታንሶች ላይ ኤክስፖዠር የሚያጋጥማት ከሆነ ለምሳሌ የምታጨስ ከሆነ እንዲሁም ደግሞ የምትሰራበት ወይም ደግሞ የምትኖርበት ቦታ ኬሚካሎች ላይ እና ሌሎች ሰብስታንሶች ላይ ኤክስፖዠር የሚኖራት ከሆነ እንዲሁ እንቁላሎቿ ያለ ጊዜው ሊያልቁ ስለሚችሉ የወር አበባ ጭራሽ ላታይ ትችላለች። ሌላው የወር አበባ በሚቋረጥበት ጊዜ እርግዝና መኖር አለመኖሩን ቼክ ማረጋገጥ እጅግ በጣም ይመከራል። ምክንያቱም ብዙ ጊዜ እርግዝና ሊሆን ስለሚችል የወር አበባ በሚቆረጥበት ጊዜ ወደ ሕክምና ቦታ በመሄድ የተለያዩ አካላዊ ምርመራዎችን በማድረግና እንዲሁም ደግሞ የተለያዩ የደምና የአልትራሳውንድ ምርመራዎችን በማድረግ ችግሩን ማወቅ የሚቻል ሲሆን እንደተገኘው ምክንያትም ሕክምና አማራጮችም በተገኘው ችግር ላይ የተወሰኑ ይሆናሉ ማለት ነው። ስለዚህ እንደተገኘው ችግር አይነት የተለያዩ የሕክምና አማራጭ ያሉ ሲሆን ለእያንዳንዱ ችግር የራሱ የሆኑ የሕክምና አማራጮች አሉት። እንደተገኘው ችግር ምክንያት የሚሰጡት የሕክምና አማራጮች እጅግ በጣም ብዙ ቢሆኑም ለምሳሌ ሆርሞናል መድኃኒቶችን እንዲሁም ደግሞ ሌሎች የሕክምና መድኃኒቶችን መስጠት የሚቻል ሲሆን አንዳንድ ጊዜ ኦፕሬሽን ኦር ደግሞ ሰርጀሪም ሊያስፈልግ ይችላል። በዚህ ምክንያት የተለያዩ የሕክምና አማራጮችን መስጠት የሚቻል ሲሆን የወር አበባ በሚቀርበት ጊዜ የተለያዩ ምርመሮችን ማለፍና ምክንያቱን ማወቅ አንደኛውና ዋነኛው መሆን ይኖርበታል። እንዲሁም ይህ የወር አበባ የሚያጋጥማ ሴት በተለይ ላይፍ ስታይል ላይ ወይም ደግሞ የአኗኗር ዘይቤን ማስተካከል አንዱና ቁልፉን ሚና ይጫወታል። ክብደትን መቆጣጠር፣ የተስተካከለ ምግብና ቤት ያፈራውን የተመጣጠነ ምግብ መመገብ፣ ከፍተኛ የሆነ እንቅስቃሴ ስፖርት የምታደርግ ከሆነ እንቅስቃሴውን ማስተካከልና መቀነስ እጅግ በጣም የሚመከሩ ዘዴዎች ናቸው። በማጸነስ ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።